ሰላም ጤና ይስጥልኝ እንደምናላችሁ የዶክተር ዮናስ ቤተሰቦች ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኝተናል። በዛሬ ፕሮግራም የምነግራችሁ በሆዳችሁ ወይንም በደረታችሁ መተኛት የሚያመጣውን የጤና ጉዳት ይሆናል። በነገራችን ላይ ዛሬ ይሄን ሐሳብ ማነሳው በጣም በርካታ ሰዎች እንደ ልምድ አድርገውት በደረታቸው በሆዳቸው ይተኛሉ። ታዲያ ይሄ በጣም ብዙዎችን ለተለያዩ የጤና ችግሮች እየዳረጉ ይገኛሉ። ይሄም በተለይ ካለማወቅ የሚመጣ ነገር ነው። ብዙ ጊዜ እኔ በደረቴ ካልተኛው እንቅልፍ አይወስደኝም፣ በሆዴ መተኛት ነው የምወደው፣ የለመድኩት እንደዚህ ነው እየተባለ ምንም ጉዳት የሌለው እየመሰላቸው ብዙዎች እንደዚህ አይነት ተግባርን እየተለማመዱም ችላ እያሉም እንደዚህ አይነት ነገር ውስጥ ይገባሉ። እንደዚህ አይነት ነገር ውስጥ ይዘልቃሉ። በኋላ ይሄ ብዙ የጤና ጉዳትን እያስከተለባቸው ይመጣል ማለት ነው። ስለዚህ እስቲ ዛሬ በተለይ በሆዳችሁ በደረታችሁ የመተኛት ልምድ ያላችሁ ሰዎች በጣም ትምህርት እንድትወስዱና ከእንደዚህ አይነት ተግባራችሁ እንድትወጡ በሆድ መተኛት የሚያመጣው ጉዳት ምንድነው? ታዲያ እንዴት እንተኛ? አሁን ጤናማ የሚባለው አተኛኘትስ እንዴት ነው? ሰው እንዴት ቢተኛ ነው ሰውነቱ ጤናማ የሚሆነው? መተኛት ያለብን እንዴት ነው? በአጠቃላይ ከዚህ ከእንቅልፍ ካተኛኘት ጋር በተያያዘ መሰረታዊ ሐሳቦችን በዚህ ቪዲዮ እናነሳለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር ያርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ እስቲ ጉዳቶቹን እንመልከት። በሆድ መተኛት ምንድነው ችግሩ የሚለውን ስናይ በተለይ አንደኛው ትልቁ ችግር አሁን በደረታችሁ በመተኙበት ጊዜ አንገታችሁን ወደ አንድ ሳይድ ታዞራላችሁ። አሁን ሙሉ በሆዳችሁ ተተኙና ወይ ወደ ቀኝ ወይ ወደ ግራ አንገታችሁን አጠማዛችሁ ነው የምተኙት። በዚህ ጊዜ ከሰውነታችሁ በቂ የሆነ ደም ወደ አይምሮአችሁ ወደ አንጎላችሁ እንዳይደርስ ያደርጋል። ምክንያቱም ሙሉ ሰውነት በደረት ተኝቶ አንገት ተጠማዞ ወደ ቀኝ ወይ ወደ ግራ ዞሮ በሚተኛበት ጊዜ በቂ ደም ወደ አንጎል አይመጣም። ይሄ ታዲያ በተለይ ጉዳቱ ኦክሲጅን እንግዲህ በደም አማካኝነት ወደ አይምሮአችን መድረስ ያቀተዋል። እንደሚታወቀው ኦክሲጅን በደም አማካኝነት ቀጥታ ወደ አንጎል ወደ አይምሮ እየሄደ ነው ስራውን በበቂ ሁኔታ እንዲሰራ የሚያደርገው። ነገር ግን እንደዚህ ዞራችሁ ተጠማዛችሁ በደረት በመተኙበት ጊዜ ኦክሲጅን በቂ ወደ አይምሮአችሁ አይደርስም። ይሄ ከፍተኛ የሆነ የአይምሮ ችግር ያመጣባችኋል። በቂ ኦክሲጅን ወደ አይምሮአችሁ ስለማይደርስ በተለይ እንደዚህ እየተደጋገሙ በሚሄዱበት ጊዜ ከአይምሮ ጋር የተያያዙ ከፍተኛ ጉዳቶች ያመጣል። እሱ ብቻ ሳይሆን አሁን በአንገታችሁና በጀርባችሁ መሃል ያሉ የተለያዩ አርተሪዎች አሉ። እነዛ በከፍተኛ ሁኔታ ጉዳት ውስጥ ይገባሉ። ደረታችሁ ፊት ለፊት ተኝታችሁ አንገታችሁ ተጠማዞ ሲሆን አንገት አካባቢ በጀርባ መሃል አካባቢ ያሉ አርተሪዎች አሉ። እነዛ በተለይ ከፍተኛ ጉዳት ውስጥ ይገባሉ። እሱ ብቻ ሳይሆን እዚህ ጋር በተለይ ደግሞ ትኩረት ማድረግ መፈልገው የኮሌስትሮል መጠናችሁ ከፍ ያሉ ሰዎች ሰውነታችሁ ላይ ይሄ መጥፎ የኮሌስትሮል አይነት ያለ በተለይ በወርጭ ውፍረት ስብ ክምችት ያለባችሁ እንደዚህ አይነት ሰዎች ላይ ደግሞ ሲሆን ይሄ ችግር በይበልጥ ጎልቶ ይስተዋላል። ስለዚህ ይሄ በደረት ከመተኛት ጋር ተያይዞ እነዚህ ተያይዘው የሚመጡ ችግሮች በዋናነት የሚነሱ ናቸው። ሌላኛው ደረት ላይም የራሱ የሆነ ጉዳት ያመጣል። ምክንያቱም ደረት በተለይ በደረታችሁ ረጅም ሰዓት በመተኙበት ጊዜ አተነፋፈሳችሁ በከፍተኛ ሁኔታ በተለይ ኦክሲጅን በከፍተኛ ሁኔታ ይጨነቃል። በቂ ኦክሲጅን ወደ ሰውነት እንዳይሰራጭ ያደርጋል። እንደውም ብዙ ሰዎች በደረታቸው የሚተኙ ሰዎች ጠዋት ላይ ሲነሱ ከፍተኛ ድካም ውስጥ ይገባሉ። ይሄም ከልብ ምት ካተነፋፈስ ልብ በበቂ ሁኔታ ደምን ወደ ሰውነት ማሰራጨት ስለሚያቀተው ኦክሲጅን በበቂ ሁኔታ ለሰውነት ስለማይሰራጭ የሚፈጠር ነው። ልክ እናንተ ተኝታችሁ አድራችኋል። ነገር ግን ጠዋት ስትነሱ ልክ ቆሞ እንዳደረሰው ሰውነት የመዛል የመድከም ምክንያቱም ኦክሲጅን በበቂ ሁኔታ ስላልተሰራጨ እንደዚህ አይነት ደረት በጣም የመታፈን ልብ ምት በጣም የመቀነስ የመዛባት ችግሮች ውስጥ ስለሚገቡ እንዲህ አይነት ነገርም ሊፈጠር ይችላል።
ሌላው ደግሞ ሆድ አካባቢ የሚፈጠሩ ችግሮች ናቸው። እንግዲህ በሆዳችሁ በደረት ሙሉ ለሙሉ ተኝታችሁ በመታሳልፉበት ጊዜ ሆድ አካባቢ ያሉ አካላቶቻችሁ በከፍተኛ ሁኔታ ይጎዳሉ። ይሄም ከምን ጋር ይያዛል? በቂ የደም ዝውውር ስለማይኖር ነው። በደረት ስተኙ በጣም ልባችሁ የመታፈን የመጨነቅ ሁኔታው ስለሚገባ ልክ ደምን ማሰራጨት እየቀነሰ በሚሄድበት ጊዜ በተለይ ሆድ አካባቢ፣ አንጀት አካባቢ፣ ሆድ አካባቢ ያሉ ሰውነት ክፍሎቻችሁ በቂ ደም ስለማይደርሳቸው ስራቸውን በበቂ ሁኔታ ለመስራት ይቸገራሉ። ይሄ ታዲያ የከፍተኛ የሆድ ህመም ሊያስከትል ይችላል። ሌላው ከዚህ ጋር ተያይዞ ፊት አካባቢም የሚፈጠሩ ጉዳቶችን ማንሳት ፈልጋለሁ። እንግዲህ በፊታችሁ ነው የምተኙት። አሁን በደረት በምተኙበት ጊዜ ወይ ወደ ቀኝ ወይ ወደ ግራ ዞራችሁ በፊታችሁ ነው የምተኙት። ይሄ በቂ ደም ወደ ቆዳ እንዳይመጣ ያደርጋል። በተለይ የፊታችሁ ቆዳ አካባቢ ጉዳት ከሚመጣባቸው ክፍሎች አንዱ ድርቀት በከፍተኛ ሁኔታ ሊከሰት ይችላል። ምክንያቱም በቂ ደም ወደ ፊታችሁ ቆዳ ስለማይመጣ ፊታችሁ በጣም ድርቅ ማለት በኋላ ላይ እንደውም ይሄ ገና በወጣትነት እድሜ ግርጅፍ ያለ ትልቅ ሰው መልክ እንዲኖር ሊያደርጋችሁ ይችላል። የፊት ቅርጽ በከፍተኛ ሁኔታ ይበላሻል። የፊታችሁ ጤና በአጠቃላይ በጣም እየተበላሸ ይሄዳል። ተጠፍጥፎ በአንድ ጎን ብቻ ረጅም ሰዓት ስለምተኙ ፊታችሁ ከቆዳ ጋር ከፊት ቅርጽ ጋር ተያይዞ የራሱ የሆኑ ጉዳቶችን ያመጣል። ሌላው ደግሞ አንገት አካባቢ ያሉ ቨዝሎቻችሁ፣ አርተሪዎቻችሁ ይጎዳሉ። ይሄ በተለይ ጧት የአንገት ህመም በከፍተኛ ሁኔታ ሊያስቸግራችሁ ይችላል። ምክንያቱም ወደ አንድ ጎን ብቻ ዞራችሁ ተጠማዛችሁ ስለሆነ የምተኙት አንገታችሁ አካባቢ ያሉ ቨዝሎቻችሁ፣ አርተሪዎቻችሁ ከፍተኛ ጉዳት ውስጥ ከመጠማዘዝ ጋር ተያይዘው የሚመጡባችሁ ጉዳቶች አሉ። እነዚህ በተለይ ጠዋት ላይ የአንገት ህመም በጣም ሊያስቸግራችሁ ይችላል። ሌላው ጉዳት የሚያመጣው የጀርባ አጥንቶች ላይ ነው። እንግዲህ ይሄም ከፍተኛ ተጽዕኖ ስለሚያሳድር ነው። በነገራችን ላይ በሆድ ለረጅም ሰዓት በደረት መተኛት ልክ ቆሞ እንደማደር ነው የሚቆጠረው። ምክንያቱም ልክ እንደመቆም ነው። የጀርባ አከርካሪ አጥንቶቻችሁ በጣም ከፍተኛ ጉዳት ላይ ነው የሚወድቁት። እነሱ በጀርባ ረፍት ስለማያገኙ ቀጥታ በደረት በምትሆኑበት ጊዜ ይሄ የጀርባ አጥንቶቻችሁ ላይ ከፍተኛ ጫና ተጽዕኖ ያሳድራል። ይሄም ለጀርባ ህመም ሊዳርግ ይችላል። ሌላኛው ከልብ ጋር የተያያዙ ችግሮችን ማንሳት ፈልጋለሁ። በተለይ ብዙ ጊዜ በደረታቸው በሆዳቸው የሚተኙ ሰዎች ለልብ ድካም ይጋለጣሉ። እንደነገርኳችሁ ልብ በጣም ይጨነቃል። የደም ዝውውር በበቂ ሁኔታ ማሰራጨት ያቅተዋል። ልብ ቨዝሎቻችሁ ላይ ከፍተኛ ጉዳት ይመጣል። ይሄ እንደዚህ አይነት ልምዶች እየተደጋገሙ ሲሄዱ በኋላ ለልብ ድካም የመጋለጥ ነገሮች ይኖራሉ። እንግዲህ ይሄ ሁሉ ችግር የሚመጣው በሆድ በደረት በመተኛት ነው። ስለዚህ እንዴት እንተኛ የሚለውን እንመልከት። ዋናው መተኛት ያለባችሁ እየቀያየራችሁ ነው። በሆድ መተኛት የለም፣ ነገር ግን በጀርባችሁ መተኛት ጥሩ ነው። በጀርባ ከመተኛት አልፎ ደግሞ በቀኝ በግራ ጎናችሁ እየቀያየራችሁ መተኛት ይኖርባችኋል እንጂ በሙሉ ለሙሉ በሆድ መተኛት መተው አለባችሁ። በሆድ በደረት መተኛት ታችሁ አንዴ በቀኝ አንዴ በግራና በጀርባችሁ እየቀያየራችሁ ብተኙ ጤናማ ነው ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ አስተማሪና ጠቃሚ ሐሳብ የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ